ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲዩብ ጋር ቤተሰብ ይሁኑ። በመሃል ከተማ የሱቅ ባለቤት ልናደርጎት ነው። ድርጅታችን ኖር ሸገር ፕሮፐርቲስ በመሃል ከተማ ፒያሳ ላይ አራዳ ግራንድ ሞል የቀድሞ መሐመድ ሙዚቃ ቤት ጋር ከግራውንድ ፍሎር እስከ 4ኛ ፍሎር የንግድ ሱቆችን እንዲሁም የመኖሪያ አፓርትመንቶችን ይዘንልዎ መጥተናል። ከ20 ካሬ ጀምሮ እስከ 145 ካሬ ድረስ በ900 ሺህ ብር ቅድመ ክፍያ የሱቅ ባለቤት መሆን ይችላል። ይህ ዋጋ የማስታወቂያ ዋጋችን ሲሆን ለጥቂት ሱቆች ብቻ የወጣ ነው። ፈጥነው በመደወል የዚህ ድል ተጠቃሚ ይሁኑ። ለበለጠ መረጃና ለሳይት ጉብኝት ከታች ባስቀመጥነው ስልክ ይደውሉ። ኖር ሸገር ፕሮፐርቲስ። የዛሬው የጁማ ኹጥባችን ወቅታዊ በሆነ ጉዳይ ዙሪያ ዓለም እንደሚታየው ዛሬ ብዙ ቀውስ ውስጥ ገብቷል። ጦርነቱ፣ በላው፣ የኑሮ ውድነቱ፣ የተለያዩ ነገሮች የሚመጡት በእኛው ሳቢያ በእኛው ወንጀል ነው። ጣት ላይ መቀሳሰር እከሌ የምንለው ነገር ሳይሆን ራሳችን የምንፈትሽበት ራሳችን የምንመረምርበት ጉዳይ ነው። በላዎች ሲመጡ ነገሮቹ ጥብቅ ሲሉ የኛ ወንጀል ነው። ቀደምቶቹ ያ ነበር ሚሉት የነበረው ወንጀሌ ነው፣ የኔ ወንጀል ነው ይሄ ነገር ያመጣው። ተውባ ማድረግ እስትግፋር ማድረግ የመጣው በላስ እንዴት ይነሳል? በምን መልኩ? የዛሬው የጁማው ፕሮግራማችን ነው። ዓለም ላይ እንደምታዩት ሀያላን ሀገራት የሚባሉት መካከለኛው ምስራቅ ላይ፣ አውሮፓው ላይ፣ በተለያዩ ቦታ ላይ የተለያዩ ግጭቶች አሉ። ያ ግጭት ለኛ ሀገርም ተርፏል ነው አይደለም? የነዳጅ ሰልፉ ሲታይ ሰው ነዳጅን በሰላም የሚቀዳበት ጊዜ አልሐምዱሊላህ ብሎ አላህ እንዲያመሰግን አላህ ትንሽ ኮርኮም ያደርጋል። ይሄ የመጣው በላ የኛ ወንጀል ነው። በነብዩላህ ሙሳ ዘመን ድርቅ ተከሰተ። ድርቁ ብዙዎችን ጎዳ፣ ብዙዎችን አጠፋ። 70 ሺህ የሚጠጉ ሰዎች ሙሳ ጋር መጥተው አላህን ለምንልን፣ አላህን ተማጸንልን፣ ይህን በላ አላህ እንዲያነሳልን፣ ዝናቡን አላህ እንዲለቅልን ሲሉ ሙሳ ዓለይሂ ሰላም አላህን ሲማጸኑ አላህ ያላቸው ምንድነው? መሐከላችሁ እኔን ሙንዙ 40 ሰነ ለ40 ዓመታት ሲያምፀኝ የነበረ ባሪያ አለ፣ እሱ ከመሐከላችሁ ካልወጣ ጠብታ ዝናብ የለም አላቸው። ታዲያ ምን ላድርጋል? ተጣራ ህዝብ ዘንድ ሙሳ ድምፄ ደካማ ነው እንዴት ይደርሳል የሁሉ ህዝብ ዘንድ አለ። እንዳውኑ ማይክሮፎን የለም ምን የለም፣ ተጣራ ማድረስ የኛ ኃላፊነት ነው አላቸው። ያ አላህ 40 ዓመት ሙሉ ሳምጽህ ሸሽገህ ደብቀህ አስቀምጥከኝ፣ ዛሬ ወደ አንተ በመመለስበት ሰዓት ታጋልጠኝ። ፈግፊር ሊ ያ ከሪም፣ አንተ ቸሬው ነው ጌታ ሆይ ማረኝ፣ ምሕረት ለግሰኝ፣ ወደ አንተ ተመልሻለሁ ሲል አላህ ዝናቡን ለቀቀው። ሙሳ ዓለይሂ ሰላም በጣም በመደነቅ በመገረም ጌታችን ወይ ሳይወጣ እኮ አጠጣኸናል። አዎ ቅድም የከለከልኳችሁ በሱ ኃጢአት ነው፣ አሁን ያገኛችሁ ደግሞ በሱ ተውባ ነው፣ እስትግፋር ነው። ስለዚህ ወደ አላህ እንመለስ፣ ተውባ እናድርግ። ወደ አላህ ስንመለስ ጉዳዮቹ ነገሮች ይስተካከላሉ። እነዚህ በላዎች ዛሬ ላይ የመጡት በላዎች ቀላል ነገር አይደለም። ይሄ በላ ከየቦታው እየመጣ ምናልባት ዓለምን የሚያዳርስ ከባድ ሁኔታ ይፈጠራል። ምናልባት እኛ እዚህ ነን፣ ነገር ግን ወዳጆቻችን፣ ዘመዶቻችን፣ ቤተሰቦቻችን የተለያዩ ሀገራት ያሉ አሉ። ጦርነቱ ያሉበት ሀገር ላይ ያሉ አሉ። ጭንቀታችን የበረታ ይሆናል። የዚህ ሰዓት የአላህ የኔ ወንጀል ሊሆን ይችላል። የአላህ አንተ ሁሉም ነገር አድራጊ የሆንክ ጌታ ነህ፣ ነገሮችን የምትቀይር ጌታ ነህ። ኩን ፈየኩን ሁን በሚለው ቃል የምትገለብጥ ጌታ ነህ። ጌታዬን በላውን አብርድልን፣ አንሳል፣ ሰላሙን አምጣልን ብለን ዱዓ እናድርግ። ጦርነትን አትመኝ። ላ ተተመነው الحرب፣ ጦርነትን እንዳትመኝ። ወስአሉላህ العافية፣ አላህን ዓፊያን ለምኑት፣ ሰላምን ጠይቁት። የአንድ ቀን ሰላም ቀላል አይደለም፣ እንኳን የብዙ ቀናት። የአንድ ቀን ሰላም ቀላል አይደለም። ሁሌ ሰላምን ተመኝ። ይሄ በመጣ በተበጠበጠ እንዳትል፣ ሰላምን ተመኝ። የአላህ መልእክተኛ እኮ ስለ ሰላም ሲነግሩን አንድ ሰው የቀን ጉርሱን ካገኘ ዓፊያ ሆኖ ከዋለ አካባቢው ሰላም ከሆነለት ሰላም ካደረ ዱንያን በአጠቃላይ ጨብጧታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። የአንድ ቀን ሰላም ቀላል አይደለም፣ እንኳን የወራት ዓመታት። ስለዚህ ሁሌ አላህን ሰላም ነው። አዎ ሰላት ሰግደንም ያንን ነው የምንጠይቀው። አላሁመ አንተ ሰላም ወሚንከ ሰላም። አዎ አንተ ሰላም ነህ፣ ሰላምም ካንተ ነው። አዎ አላህ ሰላምን ካልሰጠ ማንም ሊሰጥ አይችልም። ስለዚህ ቁል ሲሩ ፊል አርድ፣ በምድር ላይ ሄዱ ተጓዙ፣ ተመልከቱ።
አንዙሩ ከይፈ ካነ ዓቂበቱ ለዚነ ሚን ቀብል ከእናንተ በስተፊት የነበሩ ሰዎች መጨረሻቸው ምን እንደነበረ። እነ ዓድነ ሰሙድ ከኛ በላይ ለአሳር ሲሉ የነበሩት ተራራ ላይ ስንት ህንፃ ቤቶችን የገነቡ ቁመታቸው ረጃጅም ብዙ ዓመታትን የኖሩ መጨረሻቸው ምን እንደነበሩ ተመልከቱ። አላህ እንዴት አመድ እንዳደረጋቸው እንዴት እንዳንኮታኮታቸው። ካነ አክሰሩሁም ሙሽሪኪን አብዛኞቻቸው ግን አጋሪዎች ነበሩ አላህ። ይህ በላ የሚመጣው የኛ ወንጀል ነው ብለን ልናስብ ይገባል። ስለዚህ ይህንን በላ ሊቀለብስ የሚችለው ማን ነው? አላህ ብቻ ነው። አላህ ብቻ ነው። ይህንን በላ ሊቀለብስ የሚችለው አላህ ነው። ምን ያስፈልገዋል ከተባለ ዱዓ ነው የመጀመሪያው። ዱዓ እናብዛ፣ ያ ረብ እንበለው፣ እንጠይቀው። ማን ነው ታዲያ ይህንን ችግር ይህ መከራ ሲመጣ ሊቀርፍ የሚችለው? ከአላህ ውጭ አለ? አመን ዩጂቡል ሙጠረ ኢዛ ደዓህ፣ ያ ጭንቅ ጥብብ ብሎት አላህን በለመነ በተጣራ ጊዜ ወየክሽፉ ሱዓ፣ ያንን መጥፎ ነገር የሚገልጽ የሚያስወግድ ወየጅዓሉኩም ሁለፋአል አርድ፣ በምድር ላይ ተተኪዎች ምትኮች የሚያደርጋችሁ አኢላሁማ አላህ፣ ለመሆኑ ከአላህ ውጭ ሌላ አለን? ቀሊለን ማ ተዘከሩ፣ ትንሽ እንኳን አታስተነትኑ። አዎ በላል ሊያነሳ የሚችለው አላህ ነው። ከአላህ ውጭ ማንም ሊያነሳ ይችላል። ስለዚህ እያንዳንዳችን እስትግፋር በማብዛት ተውባ በማብዛት ያ አላህ እንበል፣ እጃችንን እናንሳ። በላ የሚመጣው ይላሉ ዓሊ ብን አቢ ጣሊብ፣ መከራ የሚመጣው በወንጀል ነው፣ የሚነሳው በእስትግፋር ነው። በወንጀል የተለያዩ በላዎች ይመጣሉ፣ አደጋዎች ይከሰታሉ። ይኸው ይህ የነዳጅ ሰልፉ የስንቱን ፕሮግራም ማስተጓጎለ። የነዳጅ ሰልፉ ስንቱ የሸቀጥ አይኖች ላይ የዋጋ ንረት መቀየር አመጣ አላመጣም? ስለዚህ የሆነ ነገር ሲመጣ አይ መኪና ያለው ብቻ ይጨነቃል፣ አንተ ጋም ይገባል። እያንዳንዱ ቤት የሚያንቋቋ ጉዳይ ነው። ስለዚህ ይህን ነገር ደግሞ ተባብረን እጃችን እናንሳ። ያ አላህ የኔ ወንጀል ነው ብለን ተውባ እናድርግ። የዛ ጊዜ አላህ ይህን መከራ ይገፈትርልናል። ከአላህ ውጭ ሊያነሳ የሚችል የለም። ማንም ጋር እንዳንል ያ አላህ እንበል። አብዱላህ ብኑ አባስን ሲመክሩት ኢዛ ሰአልተ ፈስአልላህ፣ የለመንክ የጠየቅ ጊዜ አላህን ብቻ ጠይቅ፣ ከአላህ ውጭ ማንም እንዳትጠይቅ። ወኢዛ ስተዐንተ ፈስተዒን ቢላህ፣ መታገዝ ከፈለክም በአላህ ታገዝ። ወዕለም እወቅ እነል ዑማ፣ ሰዎች በአጠቃላይ ለው እጅተመዐት ዐላ አን የንፈዑከ ቢሸይእን፣ አንተን በአንዳች ነገር ሊጠቅሙ ቢሰባሰቡ ምን ቢሉ ለም የንፈዑከ ኢላ ቢሸይእን ቀድ ከተበሁ ላሁ ለከ፣ አላህ ለአንተ የጻፈልህን ነገር ካልሆን በስተቀር ማንም ሊጠቅም አይችልም። ከመከራ ከሌን እናድነው ቢሉ ወላሂ ማንም ሊያድን አይችልም አላህ ካላሱንልህ። ታመሃል፣ የዶክተር አይነት ተሰባሰበ፣ ሆስፒታል ተኝተሃል፣ እናድነው ቢሉ አላህ ትድናለህ ካላለም አድንም። በተቃራኒው ምን አሉ? ሰው በአጠቃላይ ተሰባስቦ አንተን ሊያጠፋ እከል የሚባል ሰው በዚህ ምድር ላይ ሊኖር አይገባም ቢል ቢያድምብህ ቢያሴርብህ ምን ቢልብህ ለም የዱሩከ ኢላ ቢሸይእን ቀድ ከተበሁ ላሁ ዐለይከ፣ አላህ ባንተ ላይ የወሰነው ነገር ካልሆነ በስተቀር ማንም ሊጎዳህ አይችልም። ለምን? ብዕሯም ደርቃለች፣ ብዕሯም ተነስታለች፣ ወረቀቷም ደርቃለች። የተጻፈው ነገር አልፏል። አላህ ይጎዳዋል ካለ ትጎዳ። እቺ የምንሰግድባት መስጊዳችን ምድሯ ነገ መስካሪ ትመጣለች፣ በኸይር ትመሰክርልሃለች። ሲሰግድብኝ ነበር፣ ዚክር ሲያደርግብኝ ነበር፣ ቁርአን ሲቀራብኝ ነበር፣ የተቀመጥክባት ምድር ትመሰክራለች። በተቃራኒው አልባሌ ቦታ ሄድክበት፣ በተቃራኒው ወደ መሸታ ቤት፣ ወደ ዝሙት ቤት፣ ወደ መጥፎ ቤት፣ ወደ ቁማር ቤት የሄድክበትም ካለ አላህ ይጠብቀን፣ ያም ይመሰክራል። ነቢዩ ሰለላሁ ዐለይሂ ወሰለም አንድ ቀን ይላሉ አባ ሁረይራ ቀረአ ረሱሉላህ ሰለላሁ ዐለይሂ ወሰለም የውመኢዝን ቱሐዲሱ አኽባረሃ፣ ምድር ያን ቀን ወሬዎቿን ትናገራለች፣ ታውጣለች፣ ትመሰክራለች። ثم قال አተድሩነ ማ አኽባረሃ፣ የእሷ ዜናዎቿ ወሬዎቿ ምን እንደሆነ ታውቃላችሁናል? ቃሉ አላሁ ወረሱሉሁ አዕለም፣ አላህና መልእክተኛው ያውቁ እንጂ እኛ አናውቅም አሉ። ቃለ ፈኢነ አኽባረሃ፣ የእሷ ዜናዎቿ አን ተሽሀደ ዐላ ኩሊ አብድን አው አመትን፣ በወንድም በሴትም ባሪያ መመስከሯ ነው። ቢማ አሚለ ዐላ ظህሪሃ፣ ከእሷ ጀርባ ላይ በሰራው ነገር። ተቁል ትላለች፣ አሚልተ ከዛ ወከዛ፣ አንተ እንደዚህ ነገር ሰርተሃል፣ ፊ የውሚ ከዛ ወከዛ፣ በዚህ ቀን በዚህ ሰዓት። ፈሃዚሂ አኽባሩሃ ረዋሁ ትርሚዚ፣ ይህ ነው ዜናዎቿ ወሬዎቿ ማለት። ምድር
ኸይር ከሰራንባት ልትመሰክር ትመጣለች። ሪከርድ ናት። ሚሞሪ ፉል የለም፣ ፓውዛ የለም፣ ማብራት የለም፣ እሷ ጋር ጨልሟል የለም፣ ድምፅ ተቆራርጧል የሚባል የለም። እሷ ጋር ጥርት አድርጋ እያንዳንዱ መረጃ ይዛ ትመጣለች። ሪከርድ አድርጋ ትመጣለች። እስቲ አንድ ሐዲስ ነብዩ ሰሃቦቻቸውን ያስጠነቅቁበት የሆነ ጉዳይ ለኛው ስለሚጠቅም በዘመናችን ደግሞ በጣም የተንሰራፋበት ጉዳይ ስለሆነ እንመልከተው። አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ምን ይላሉ? አቅበለ ዐለይና ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ወደኛ ዞር አሉና ፈቃለ ያ ማዕሸረል ሙሃጅሪን እናንተ ሙሃጅሮች ወይ አምስት ነገሮች ኢዘብቱሊቱም ቢሂነ በእነዚህ ነገር ከተፈተናችሁ ከተሞከራችሁ ከባድ ነገር ነውና ወአዑዙ ቢላሂ አን ቱድሪኩሁነ እንዳያገኛችሁ በአላህ እጠበቃለሁ አሉ። ለም ተዝሀሪል ፋሒሸቱ ፊ ቀውሚ ቀጡ ሐታ ዩዕሊኑ ቢሃ ኢላ ፈሻ ፊሂሙ ጣዑን። ፋሒሻ በቁርአን በሐዲስ የመጀመሪያው ተፍሲር የሚሰጠው ፋሒሻ ብሎ ከመጣ ዝሙት ነው። ዝሙት በአንድ ህዝብ ላይ አይስፋፋም፣ ግልጽም አይደረግም። አላህ በእነሱ ላይ ወረርሽኝ የከተተባቸው የተለያዩ በሽታ ያመጣባቸው ቢሆን እንጂ በአባቶቻቸው ቅድመ አያቶቻቸው አይተውት የማውቁትን የበሽታ አይነት በእነሱ ላይ ያመጣባቸው ቢሆን እንጂ። አዎ በሽታው በዝተዋል አይደል? ዝሙቱ ቀላል ሆነዋል። ዝሙት በጣም ቀላል ሆነዋል። አላህ ይጠብቀን። ይህ ነገር ምን ያመጣል? በላን ያመጣል ነው። ሁለተኛው አሉ የአላህ መልእክተኛ ለነሱ ውጭ ወለ ጠላትን አላህ በእነሱ ላይ የሰለጠባቸው ቢሆን እንጂ ፈአኸዙ ባዕደ ማ ፊ አይዲህም በእጃቸው ያለውን የተወሰኑ ንብረት እንዲወስዱባቸው ያደርጋል። ወማ ለም ተሕኩም አኢመቱሁም ቢኪታቢላህ ወየተኸየሩ ሚማ አንዘለላህ ኢላ ጀዐለ ላሁ በዕሰሁም በይነሁም። አላህ ኪታብ ማይፋረዱ የሆነ ሲመጣ የሚያማርጡ ከሆነ ዛሬ አይደል እህታችንም ትፋታለች፣ ወንድማችንም ይፋታል። ሲጋቡ በሸሪዓ ነው፣ ሲፋቱ ደግሞ ዓለማዊ ፍርድ ቤት ይሄዳል። ለምን? የሚስቱን ገንዘብ ሊበላ፣ ለምን? የባሏን ገንዘብ ልትበላ። ይህንን ነገር ሲመቻቸው በቁርአን ይላሉ፣ ሳይመቻቸው ሲቀር ደግሞ ለነሱ እንዲመቻቸው በሌላ ህግ ይላሉ። ያንን የሚያማርጡና ምን የሚሉ ከሆነ አላህ በማዕከላቸው ችግርን ይፈጥርባቸዋል። ስለዚህም ወንጀሎችን ያዘንድ ዛሬ ቀላሉ ነው። ይሄ በላ ዝም ብሎ የመጣ አይደለም። ወንጀሎች በየጊዜው ራሳችሁን ጠይቋ። እስቲ ወደ ኋላ እንሂድ። የዛሬ 10 ዓመት የነበረ ወንጀልና አሁን ያለው ወንጀል አንድ ነው? የዛሬ 10 ዓመት አንድ የሆነ ወንበዴ ትንሽ ጫራ አድርጎ ገንዘብን ምናምን አስፈራርቶ ይወስድብሃል። አላህ ይጠብቀን። ዛሬ ኩላሊት ሰው ገሎ ኩላሊት ይወስዳል አይደል? ወንጀሉን አያችሁ እንዴት እንደሆነ። የሆነ ዓመት ላይ ስፖኪዮ ነበር መኪና የሚሰርቀው። ዛሬ ካፌ ገብተህ ስትወጣ መኪናው ራሱ የለችም አይደል? ወንጀሉ እንዴት እንደከበደ አያችሁ። አነስ ምን ይላሉ? ኢነኩም ለተዕመሉነ አዕማለን ፊ አደቅ ፊ አዩኒኩም ሚነ ሻእ እናንተ እኮ ከፀጉራችሁ የቀጠነ ወንጀልን ትሰራላችሁ። ኩና ነዑዱሃ አላ አህዲ ረሱሊላህ ሰለላሁ ዐለይሂ ወሰለም እኛ በነቢዩ ሰለላሁ ዐለይሂ ወሰለም ዘመን እንቆጥራት ነበረ። ሚነል ሙቢቃት አይል ሙህሊካት ከባድ አጥፊ ወንጀል ብለን እንቆጥራት ነበረ። ከእናንተ ከአይናችሁ ከፀጉራችሁ የደቀቀችን ወንጀል ከባድ ወንጀል ብለን እናስባት ነበረ። እኛ ጋር ቀላል ሆነዋል። ስለዚህ ምን ያስፈልጋል? በላው እንዲነሳ ሁሉም ይፈልጋል። የመጀመሪያው ዱዓ ብያቸዋል። ሁለተኛው እስትግፋር እናብዛ። እንኳን እኔና አንተ አይደለንም አደምና ሐዋ ከዛ ድንቅ በጣም ያማረ ኑሮ ከጀነት የወጡት በወንጀል በሌላ አይደለም፣ በወንጀል ሸይጣን አታለላቸው፣ በወንጀል ወጡ። ከየት? ከጀነት ወጡ። ነገር ግን ከጀነት ወጣንና እንቀጥልበት አላሉ። አላህ ቁርአን ላይ እንደገለጸው ምን አሉ? ቃላ ሁለቱም አሉ ረበና ጌታችን ወይ ዘለምና አንፉሰና ነፍሶቻችንን በድለናል፣ ወኢን ለም ተግፊር ለና ወተርሐምና አንተ ካላዘንክልንና ካልማርከን ለነኩነነ ሚነል ኻሲሪን ከተከሳሪዎች እንሆናለን አሉ። አላህ ተውባቸውን ተቀበላቸው። ነቢዩ ሰለላሁ ዐለይሂ ወሰለም አለዚ ገፈረ ላሁ ማ ተቀደመ ሚን ዘንቢ ወማ ተአኸር ያለፈው የወደፊት ወንጀል የማራቸው ረሱል ዐለይሂ ሰላቱ ወሰላም እስትግፋር ካደረጉ እኔ እናንተ የወንጀል አይነት ላይ እየተጨማለቀን እስትግፋር አያስፈልገንም? ወላሂ ኢኒ ለአስተግፊሩላህ ወአቱቡ ኢለይህ ፊል የውሚ አክሰረ ሚን 70 መራ እኔ በአላህ ይሁንብኝ በቀን ከ70 ጊዜ በላይ ወደ አላህ እመለሳለሁ፣ አስተግፊሩላህ እላለሁ። አብዱላህ ብን ዑመር ምን ይላሉ? ኩና ነዑዱ ሊረሱሊላህ ሰለላሁ ዐለይሂ ወሰለም ፊል መጅሊስ ዋሂድ እኛ አንዲት ቦታ ላይ ቁጭ ብለን ለነብዩ እንቆጥር ነበር አሉ። 100 መራ 100 ጊዜ እንቆጥራለን። ነብዩ ሲሉ ምን ሲሉም ረቢ ግፊር ሊ ወቱብ ዐለየ ኢነከ አንተ ተዋቡ ራሂም። ነብዩ እኮ ናቸው የሚሉት።
ታዳን እናንተስ? ይሄን ስናደርግ ምን ይጠብቀናል ከተባለ ካለንበት ጭንቀት መከራ እንድናለን። የቁሉ ረሱሉ ሰለላሁ ዐለይሂ ወሰለም መን ለዚመ ልእስቲግፋር እስትግፋርን ሙጭኝ አድርጎ ያዘ ወደ አላህ የተመለሰ በየጊዜው ላይ አላህን ማመስገን የአንድ ሙስሊም ባህሪ ነው። ዱንያም በዚህ ካላስገድናት ባላንስ አድርገን መኖር አንችልም። አጀበል ሊአምሪል ሙእሚን የሙእሚን ነገር ያስገርማል አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ኢነ አምረሁ ኩለሁ ለሁ ኸይር የእሱ ነገር ሁሉ ነገሩ ኸይር ነው። ወለይሰ ዛሊከ ሊአሐድን ኢላ ሊልሙእሚን ይሄ ደግሞ ለአማኝ ካልሆነ ለማንም አይሰጥ ስጦታ ነው። ኢን አሳበቱ ሰራኡ ደስታ ሲያገኘው መልካም ነገር ሲያገኝ ሸከር አላህ ይልም በእውቀቴ የሰበሰብኩት አይልም አላህ መሰጠኝ። ትላንት ባዶ ነበርኩ ምን ነበርኩ እንደዚህ ነበርኩ ትላንት ባዶ እግሬን ነበርኩ ቁንጣ ለብሼ ነበር ከክፍለ ሀገር የመጣሁት አሁን እንዲያንበሻበሸኝ ማን ነው? አላህ ነው። ምስጋና ላንተ ይገባ አላህን ያመሰግናል አሉ። ወኢን አሳበቱ ደራኡ መከራ ችግር ደግሞ ሲመጣበት ሶበረ ትዕግስት ያደርጋል ፈካነ ኸይረን ለሁ ይሄ ለሱ የተሻለ ነው። ሌላኛው ተቅዋ ነው፣ አላህን መፍራት ነው። የትኛውም ቦታ አላህን ፍራ። ወመን የተቂላሃ የጅዐል ለሁ መኽረጃ አላህን የሚፈራ አላህ የሚጠነቀቅ መውጫ ቀዳዳን አላህ ያበጃጅለታል። ወየርዙቁሁ ሚን ሐይሱ ላ ያሕተሲብ ርዝቁንም ካላስቦት ያመጣለታል። ስለዚህ ይሄ በላ እንዲነሳብን አላህን መፍራት ከመዞለም ሰውን ከመበደል አላህን መፍራት። ለዛሊሞች አላህ ዘንግቶ አይደለም። ኢነላሃ ለዩምሊ ሊዛሊም አላህ ለበዳይ ለሆነ ሰው ጊዜ ይሰጣል፣ ረስቶት አይደለም። የት ያመልጠዋል? ፈኢዛ አኸዘሁ የያዘው ጊዜ ግን ለም ዩፍሊትሁ መፈናፈኛ አላህ ያሰጠዋል። ፊራውና ላያችሁ እንደፈለገ ሆነ። አንዴ ባህር ላይ ያዘው ባዶ ሆነ እና አድነ ሰሙድ እንደፈለጉ ሆኑ። አንዴ በጩኸቱ በንፋሱ በውሃ ውስጥ በማስጠም የተለያዩ ድንጋይ ከሰማይ በመልቀቅ ያጠፋችሁ ህዝቦች አሉ። አንዴ ከመጣ ከባድ ነው። የትም ስለማንሄድ ወላሂ እንደተበደሉ እኮ አይቀርም። አላህ ጊዜ ነው የሚሰጥህ። የያዘ ጊዜ ግን አያያዙ ብርቱ ነው። ስለዚህ በምንም መልኩ በምንም በዳይ እንዳንሆን ሁሌም ሙስሊም ከተበዳይ ጎን ነው የሚቆመው። ከማን ጎን? ከተበዳይ ጎን ነው። ከበዳይ ጎንማ ከሆንክ አንተ ራሱ ዛሊም ነህ። ሁሌም ከተበዳይ ጎን ነው። የአላህ መልእክተኛ ይህ ነበር መገለጫቸው። ተወኩል በአላህ መመካት፣ በአላህ መደገፍ። ከአላህ ውጭ ማንም የለኝም፣ ይህንን ነገር ሊያነሳልኝ መከራ መጥቶብኛል ሊያስወግድልኝ የሚችለው አላህ ነው፣ ወደሱ መደገፍ። ወመን የተወከለ ዐለላህ ፈሁወ ሐስቡ በአላህ የተደገፈ አላህ በቂው ነው። ነው አይደለም? አዎ። ኢብራሂም እሳት ላይ ተወረወሩ፣ ማን ያዳናቸው? አላህ። ሐስቢየላህ ወኒዕመል ወኪል። እስቲኛም ሐስቡነላህ ወኒዕመል ወኪል እስቲ በሉ። ሐስቡነላህ ወኒዕመል ወኪል በአላህ ተመክተናል። ምን ያማረ መመካት ነው። ነዓም ወኢዛ ቁሪየል ቁርአኑ ፈስተሚዑ ለሁ ወአንሲቱ ለዐለኩም ቱርሐሙን። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ ዩርሲሊ ሰማአ ዐለይኩም ሚድራራ ወዩምዲድኩም ቢአመደን ዐብዱሁ ወረሱሉሁ ከሪሙ ሽየሚ ወልኺሳል ሰለላሁ ወሰለም ዐለይሂ ወዐላ አሊሂ ወሰሕቢሂ ኸይሪ ሰሕቢን ወአል وعلى من تبعهم بإحسان ما تعاقبت الأيام والليال. أما بعد فاتقوا الله حق تقواه وراقبوا في السر والنجوى وحاسبوا أنفسكم ما دمتم في زمن الإمحال واعملوا ليوم العرض على الكبير المتعال. يقول الله سبحانه وتعالى واتقوا يوما ترجعون فيه إلى الله ثم توفى كل نفس ما كسبت وهم لا يظلمون. እቺ ቁርአን አንቀጽ ከቁርአን መጨረሻ ወረደች ሱረቱል በቀራ ላይ 281ኛው አንቀጽ ላይ የምትገኝ ናት። ወተቁ የውመን ቱርጀዑነ ፊህ ኢለላህ ያን ቀን ፍሩት፣ ወደ አላህ የምትመለሱበት የምትሄዱበትን ቀን ስጓት። ثم توفى كل نفس ما كسبت وهم لا يظلمون ከዛም እያንዳንዷ ነፍስ የሰራችውን ስራ ትሞላለች፣ ምንዷን የዛኔ ትሰጣለች፣ ማንም አይበደልም። የመጨረሻው ኹጥባው ማሳረጋዬ እዝነትን በማከላችን እንተዛዘን። ስንተዛዘን አላህ ያዝንልናል። ኢርሐሙ ቱርሐሙ እዘኑ ይታዘንላቸዋል። ወግፊሩ ይግፈር ለኩም ሰውን ይቅርታ አድርጉ አላህ ይቅርታ አላህ ያደርግላቸዋል። አራሒሙን አዛኞች የርሐሙሁም ራሕማን አዛኙ ያዝንላቸዋል። ኢርሐሙ አህለል አርዲ ምድር ላይ ላለ በአጠቃላይ ይዘኑ። የርሐሙኩም መን ፊ ሰማ ሰማይ ያለው ጌታ አላህ ያዝንላቸዋል። ለሰው ስታዝን
አላህ ያዝንልሃል። ረሕማ እዝነት ሲመጣ ማዕከላችን ስንተዛዘን በላው ይነሳል፣ የአላህ እርዳታ ይመጣል። ነጋዴዎች ስትነግዱ እዝነት ይኖራችሁ፣ ምትገዙ ሰዎችም እዝነት ይኖራችሁ፣ ሁሉም እዝነት ይኖረው። የዛኔ አላህ ያዝንልናል። ረሒመ አላሁ ዓብደን ሰምሐን ኢዛ በዓ ሰምሐን ኢዛ እሽተራ ሰምሐን ኢዛ እቅተዳ። አላህ ይዘንለት ሲገዛም አዛኝ ሆነ፣ ሲሸጥም አዛኝ ሆነ። ሱብሓነላህ አዛኝ ሲሸጥ እዝነት ትንሽ ካተረፈ ዛለው ሁኔታ ላይ በተለይ ነገሮቹ እንደዚህ ጭብቅ በሚሉበት ሰዓት ላይ እዝነት ታች ያለው ማህበረሰብ ኑሮ ታች ያለው ማህበረሰብ ይቸገራል፣ ይጨነቃል። የዚህ ሰዓት አዛኝ ስትሆን አላህ ያዝንልሃል። አንተ ለፍጡር ነው ያዘንከው፣ ላንተም ያዝንልህ ፈጣሪ ነው። አላህ ደግሞ ያዘነለት ሰው ሁሌም እድለኛ ነው። ስለዚህ እዝነት ማዕከላችን ይኖር። ثم صلوا وسلموا رحمكم الله على سيد المرسلين وقدوة الناس أجمعين كما أمركم بذلك العليم الخبير فقال عز من قائل عليم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما وقال صلى الله عليه وسلم من صلى علي صلاة واحدة صلى الله عليه بها عشرا اللهم صل وسلم على عبدك ورسولك محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين وارض اللهم عن الخلفاء الراشدين على أئمة المهديين أبي بكر وعمر وعثمان وعلي وأن بقية أصحاب نبيك أجمعين والتابعين لهم بإحسان وأنا معهم برحمتك يا أرحم الراحمين اللهم أعز الإسلام وانصر المسلمين واحمي هذا الدين اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين በመሃል ከተማ የሱቅ ባለቤት ልናደርጎት ነው። ድርጅታችን ኑር ሸገር ፕሮፐርቲስ በመሃል ከተማ ፒያሳ ላይ አራዳ ግራንድ ሞል የቀድሞ መሐመድ ሙዚቃ ቤት ጋር ከግራውንድ ፍሎር እስከ 4ኛ ፍሎር የንግድ ሱቆችን እንዲሁም የመኖሪያ አፓርትመንቶችን ይዘንላችሁ መጥተናል። ከ20 ካሬ ጀምሮ እስከ 145 ካሬ ድረስ በ900 ሺህ ብር ቅድመ ክፍያ የሱቅ ባለቤት መሆን ይችላል። ይህ ዋጋ የማስታወቂያ ዋጋችን ሲሆን ለጥቂት ሱቆች ብቻ የወጣ ነው። ፈጥነው በመደወል የዚህ ድል ተጠቃሚ ይሁኑ። ለበለጠ መረጃና ለሳይት ጉብኝት ከታች ባስቀመጥነው ስልክ ይደውሉ። ኑር ሸገር ፕሮፐርቲስ